ከሆዴ ነው የምናገረው። እግዚአብሔር አሁንማ አዲስ አበባ ሰፈሩ አውቀዋለሁ። ሰፈሩ አሁን በእያንዳንዳችሁ ቤት አሁን መዳስ ጀምራለሁ። ሜሪያ አንቺ ቤት የት አለ? ቤታችሁ የዳኒ ጽጌ ቤት የት አለ? ይሳቅ ቤት የት? አሁን መዳሰስ ሊጀምር እስከዛሬ ጀምር። ለምን ችግር ይፈጠር እንኳን ደስ አላችሁ። ጋሽዬ እንግዲህ ሁሉንም ዩቲዩበሮች ሰብስቦ አስታርቀዋቸዋል ማለት ነው። ያው አይዲያ ሲጠፋባቸው ድጋሜ ደግሞ ብትንትናቸው ካልወጣ እንግዲህ እነ ሮቶዋንም እነ ዳኒንም እነ አብርሽንም በነገራችን ላይ ግን እነዚህ ሁሉንም ጋሽዬ አስታርቀዋል። ሆኖም ሳለ ግን እኔ ግን ይቅርታ አድርጉልኝና አልተጣሉም። ያው ጋሽዬ ደስ እንዲላቸውና እንዲሁም ደግሞ የሚሰሩት ነገር ጥሩ አይደለም፣ ለትውልዱ ምንም የሚያስተምር ነገር ቁም ነገር ስለሌለው በዛ ተሰምቷቸው ነው ጋሽ እያስታረቋቸው እንጂ አልተጣሉም። ምክንያቱም እየተመካከሩ ነው የሚሰሩ። ከአብረሽ ቤት እየሄዱ ከነዳኒ ቤትም እየሄዱ ምናምን እንዴት ነው የሚጣሉት? ስለዚህ አልተጣሉም። ነገር ግን ያው ለጋሽዬ ሲባል ነው በቃ እንደተጣሉ ነው የተራረቁት። እንትና ሜሪ በነገራችን ሮቶዋ ጠፍታ ነበረ በሰሞን ደግሞ ማለት ነው። አዎ ቻናሏ ሲያድግላት በቃ ጠፋች። እንዲህ እኮ ናቸው የምር ቻናላቸውን ለማሳደግ ለቪው ምናምን በቃ ይቦጫጨቃሉ። ከዛ ልክ ቻናላቸው ካደገ በኋላ ጥፍት ይላሉ። እውነት ለመናገር እመቤት ካሳን አታይዋትም እንዴ? በፊት አሁን በጣም ብዙ ሰው ነበር የሚከባት አይደል? እነዚህ እናዩ እነ ሶራ ሀበሻ እነ ማን ነበረ ብዙ ሆነው ማለት ነው። እንደውም እሷን እያስለቀሱ የነሱ ቻናል በጣም ነበር የሚታይላቸው። አሁን ሲፈምሱ ሁሉም ጣጥለው አጠፉ እመቤት ካሳን። አሁን እመቤት ብቻዋን ነው የምትሰራ፣ አይታችኋታል። አንድም ሰው አብሯት የሚሰራ የለም ከጎኗ ማለት ነው። ምክንያቱ ደግሞ ይባስ ብለው ደግሞ መርዝ ራሱ አድርገውባት ነበረ ማለት ነው። ግን እግዚአብሔር ይመስገን ጥሎ አልጣላትም። ስለዚህ ምን ልላችሁ ፈልጌ ነው አሁን ሁሉም እንደዚህ የሚስገበገቡ ቻናላቸው እስከሚያድግላቸው ድረስ ነው። ለዛ ነው እንጂ ማንም አልተጣላም። እውነት ለመናገር ከምሬ ነው የምላችሁ። እየተነጋገሩ እኮ ነው የሚሰሩት። ግን የመዳም ቅመሞች ናቸው ግርም የሚሉኝ ነገር ባላወቁት ነገር ግርም አጀብ የሚያስብል ነገር ምሰማኔ ከመዳም ቅመሞች ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደ ቻናሌ። ስለመጣችሁ እናመሰግናለን። አዳዲስ ቤተሰቦች ሰብስክራይብ አድርጉ ማለት ነው። እንዲሁም ነባሮች ሀሳብ አስተያየት ስጡ ስንል በትህትና እንጠይቃለን ማለት ነው። ሰው ዛሬ እንግዲህ የመጣሁበት ስለ ቡታጅራ ዩቲዩበሮች ነው ማለት ነው። ቡታጅራ ዩቲዩበሮች እንግዲህ በአንድ እግሩ አቁመዋታል ማለት ነው። ዩቲዩቡን በቃ እነሱ ናቸው የተቆጣጠሩት ማለት እኮ ይቻላል አይደል ጋይስ? አዎ እንዴ ኢትዮጵያ ስንት ብሔር ብሔረሰብ እያለ እኮ በቃ እነሱ ብቻ ናቸው በቃ ዩቲዩብ የሚሰሩት፣ እነሱ ብቻ ተጠቃሚ የሚሆኑት። በነገራችን ላይ ለሰው አይከፍቱም እንጂ በሳቸው እዛ ጓደኛ ምናምን እያመጡ እያደጉ ነው። ግን አንዲት የመዳም ቅመም ሸርቱልኝ ብትላቸው አይሸርቱላትም። ግን የሚያሽቃብጡት ነገር ነው ግርም የሚለኝ። እውነቴን ነው የምላችሁ። አሁን ማናት አንዲት በቀደም ለስታለቅስ የነበረ እኔ እና አብርሽና ሩታ አብረው የሚሆኑ መስሎኝ ምናምን እየተሳደብኩኝ እናትና አባቴ ሁሉ በዚህ የተነሳ ጠልተውኛል ስለምሳደብ ምናምን እያለች እያነፈረቀች ነበር። እኔ ስሟን አልጠራም በነገራችን ላይ ማለት ነውና ገርሞኝ በቃ በጣም ነበር ያሳቀችኝ ማለት ነው። እውነቴን ነው የምላችሁና እነሱ እየተነጋገሩ ነው የሚሰሩት። ስለዚህ የመዳም ቅመሞች እናንተ እንትን በሉ፣ ራሳችሁን ጠብቁ። እውነቴን ነው የምላችሁ፣ ራሳችሁን ጠብቁ። በቃ እዩላችሁ፣ ቻናላችሁን እዩላችሁ፣ ችግር የለውም። የከሌ ደጋፊ ነኝ የከሌ ነቃፊ ነኝ ምናምን እያላችሁ ፎቶ ትዘቀዝቃላችሁ። እነሱ አንድ ናቸው። አይገርማችሁም? እነሱ መቼም ቢሆን አይጣሉም፣ አንድ ናቸው። ስለዚህ ምን ልላችሁ ፈልጌ ነው፣ አድቡ። እነሱ ስለማይጣሉ እናንተ ስርዓት ያዙ ነው የምላችሁ። ሌላ ምንም የምላችሁ ነገር የለም። እንግዲህ በእውነቱ ከሆነ ማለት ነው። ማስተዋል ይስጣችሁ እላለሁ። ሌላ ምን እላለሁ? እና ያው እንግዲህ ጋሽዬ ሁሉንም ሰብስቧቸዋል ማለት ነው። ያው አይዲያ ሲጠፋባቸው ምናልባት ድጋሜ ካልተጣሉ በቃ ጋሽዬ ከቡታጅራ አዲስ አበባ እንግዲህ መጥተው ከአብርሽ ቤት አርፈዋል ማለት ነው። እሱም እንግዲህ ምንድነው እነ ዳኒን እነ ጽጌ ምናምን ሰባስበው እነዛች ሮቷን ይሳቅ ነው ማን የምትሉት ደግሞ ማለት ነው አዲሱ። እኔ ግን ይቅርታ አድርጉልኝና ሌሎች እንዳሉ ሆኖ
ሩታ የምትሰራው ነገር ምንም አይመቸኝም። ይቅርታ አድርጉልኝ። እውነቴን ነው የምላችሁ። ለምን መሰላችሁ? በቃ የምታሳየን አክት ምናምን 99 ወንድ አንድ ጊዜ ዳኒን አፈቀርኩ፣ አንድ ጊዜ ደግሞ የይስሐቅን ከረሙን ከአሁን በፊት ታውቁታላችሁ። ከረሙ ነው ማን የሚባለው ያ ሙስሊሙ ልጅ እሱ ጋር ራሱ እየተሳሳመሽ ምናምን እና ምን ልላችሁ ፈልጌ ነው ውሸት ቢሆንም ፕራንክ ቢሆንም ማለት ይህን ቪዲዮ የሷ ልጆች ያዩታል። ነገ ጧት ትዳር ትይዛለች፣ ምን ትይዛለች። ስለዚህ እንዲህ ይሄ ምንድን ነው የሚያስተምራቸው ለእሷ ልጆች እንኳን ለእሷም ልጆች ለትውልዱ ምንድን ነው የሚያስተምር? እና በጣም ነው የምታስጠላኝ። ይቅርታ አድርጉልኝ። እና አሁን በጣም እና መታችሁ ስደቡ። የሩታ ደጋፊ ነኝ ምናምን የምትሉት ኑና ስደቡ። የመሳደብ አመላችሁ አይደለም የስድብ ድግሪ ሁላ ማለት ነው። ስለዚህ እና የምሰራው ነገር ሁሉ ጥሩ አይደለም፣ እውነት ለመናገር እንደኔ ማለት ነው። ስለዚህ ልታድብ ይገባታል። ከምሬ ነው የምላችሁ፣ ልታድብ ይገባታል። እንዴ ቤተሰብ አላት፣ ስነ ስርዓት ያላቸው ቤተሰቦች አሏት። ለእነሱ ራሱ ትንሽ የሚባል ነገር የለም። እውነቴን ነው የምላችሁ። እንዴ በዚህ ልክ መውረድ ስትፈልግ ማተቧን ትበጥሳለች። እሷ እኮ ለምንም እኮ ቦታ እየሰጠች አይደለም፣ እውነት ለመናገር አሁን ማለት ነው። እና እንግዲህ ያለው ነገር ይሄ ወይ እንቅልፍ ይወጣል። በነገራችን ላይ ሮመዳን ስራ ወገቤን ስብር አድርጎታል። የምሬን ነው የምላችሁ። ዝም ብዬ ነው በቃ ቪዲዮ ስራ ራሱ ደመ ነፍሴን ትላላችሁ እንጂ በጣም ነው የሮመዳን ስራ የሚያደክም ማለት ነው። ለማንኛውም እንግዲህ ያለው ነገር ይሄ ነው። ወሬ ያላበዛባችሁ ውድ ቤተሰቦች፣ ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። በሌላ ጊዜ እስከምንገናኝ ድረስ ትላላችሁ። አሁን በቃኝ። ይሄን ያልካልኩ አይበቃኝም ጋይስ። ስለደከመኝ በቀኝ ማውራት ራሱ አልቻልኩም። ታውቃላችሁ እየተንገዳገድኩ እያፏሸኩ እያስግስ ምናምን በቃ እንዴ ለምን ቢቀርስ ነው ሸዋ